የአዲስ አበባ ከተማ አስተዳደር የሜዳ ቴኒስ ፌዴሬሽን ባሳለፍነው ቅዳሜ የምክክር እንዲሁም የውድድር መርሃ ግብሩን አከናውኗል። ባልደረባችን ሚኪያስ በቀለም በዚህ መሰናዱ ላይ ተገኝቶ ነበር። ተከታዩንም ፕሮግራም ያስቃኘናል። እሱን ተከታትለን የምንመለስ ይሆናል። የዛሬውን ቴኒስ ለማድረግ የወሰንበት አንዱ ዓላማ ቴኒስ ምንድነው? ቴኒስ ከየት ወዴት? ቴኒስ ትላንትናና ዛሬን በሚሉትና እኛ ውስጥ ላሉ አዳጊና ወደፊት ተስፈኛ ናሽናል ቲም ተጫዋቾችን ቴኒሱ ከየት ተነስቶ የት እንደደረሰ አንድ እንዲያውቁ፣ ሁለተኛ ቴኒስ ውስጥ ያለው ችግር ምን እንደሆነ እንዲረዱ፣ ሶስተኛ ደግሞ ቴኒሱ ራሱ ምን አይነት ችግር ላይ ነው ያለው ምን ላይ ነው ያለው የሚለውን ያንን ለህብረተሰቡ ለቴኒስ ቤተሰብም አካላትም ለማሳወቅ ነው። እንግዲህ መለስ ብዬ ትንሽ ሳወራ እኔ በደርግ ጊዜ ነበር የተጫወትኩት። ለብሔራዊ ቡድን እጫወት ነበር። በዛ ጊዜ ክለቦች ትልቁ ሮል ይዘው ነበረ። ከዛ በመሃል ላይ ያው እኔ ከወጣኝ በኋላ ብዙ ነገር ተቀየረ። አሁን ባለፉት 2-3 ዓመታት ግን የአይቲኤፍ ጁኒየር ውድድር እና የፊቸርስ የአይቲኤፍ ፊቸርስ ሜንስ 15 እና ዊሜንስ 15 የእንደዚህ አይነት ውድድሮች ኢትዮጵያ ላይ መጥተው እነዚህ ውድድሮች ሁልጊዜ የምናወራ ስፖርት ቱሪዝም የምንለውን ነገር የሚያስፋፋ ደረጃ ላይ ደርሰናል። ቴኒሱ የመቀዛቀዝ የጀመረበት ምክንያት አብዛኞቹ ስፖርት ማዘውተሪያ ስፍራዎች በተለይ ከቴኒሱ ጋር ተያይዞ ትንሽ የመፍረስ አደጋ ስለተጋረጠባቸው ይመስለኛል። ከዛም በኋላ ግን ያው ባለን አቅምኛም እንደ ፌዴሬሽን የተለያዩ ማዘውተሪያ ስፍራዎች ላይ ውድድሮችን በማዘጋጀት ስልጠናዎችን፣ ድጋፍ፣ ክትትል በማድረግ እንግዲህ ኢሊቶችንም ለማፍራት ከፍተኛ ጥረት እያደረግን እንገኛለን። እንግዲህ ድሮ አሁን አዲስ ኮሪዶር ልማት አዳዲስ ቴኒስ መጫወቻዎች ተሰርተዋል። አሁን በስራ ላይ ሲውሉ ብዙ የቴኒስ ተሳትፎ ይኖራል ብዬ አስባለሁ። የዛሬው መወያያ መድረካችን ጥሩ አጋጣሚ የሆነው ሁሉም ለውድቀቱም ሆነ ለቴኒሱ ፕሮሞት መደረግ የበኩሉን አስተዋጽኦ ወስዶ ያሳለፈበት መድረክ ነው ማለት ነው። እነዚህ መድረክ መኖራቸው ጥሩ ነው፣ ግን ተነጋግሮ መሄድ አይደለም። እነዚህን ወስደን መተግበር መቻል አለብን። ከፍተኛ የሆነው ተግዳሮቱ ምንድነው? ይሄንን ቴኒስን ለማሳደግ ቴኒስ ትንሽ ወጪ የሚፈልግ ወይንም ወጪ ያለው እንትን እንደመሆኑ መጠን ማቴሪያሎችን ወደዚህ ለማምጣትና ማቴሪያሎችን እንትን ለማድረግ በቅርብ አይገኙም ብዙዎቹ ማቴሪያሎች። ምክንያቱም የሀገር ውስጥ ምርት አይደሉም፣ የውጭ ምርቶች ናቸው። ከውጭ ለማስገባት በሚደረገው እንትን ላይ ትንሽ ኤክስፔንሲቭ ነው። ብዙ ከውጭ ሀገር በኮኔክሽን የአዲስ አበባ ቴኒስ ፌዴሬሽን፣ የኢትዮጵያ ቴኒስ ፌዴሬሽን ተባብረው ከውጭ እርዳታ ይመጣል፣ ሚልኩም አሉ እንደ አይቲኤ አይነቶቹ። ስለዚህ ያ ሲመጣ ያለ ቀረጥ እንዲገባ መንግስት እንዲተባበረን እንጠይቃለን። ከፕሮግራሙ ላይም ለማንሳት እንደሞከር ነው ስፖርት እንግዲህ ከመንግስት ድጎማ መውጣት መቻል አለበት። ይህን በምን መልኩ ነው የምናደርገው ስንል ባለሀብቱ ስፖርት ህዝባዊነቱን ማረጋገጥ አለብን ማለት ነው። ህዝባዊነቱ ካልተረጋገጠ በመንግስት ድጎማ ስፖርቱ የትም ሊደርስ አይችልም። ስለዚህ ባለሀብቶች፣ ድርጅቶች፣ ተቋማት ሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ፌዴሬሽናችን ጋር ለመስራት ዝግጁነታቸውን ቢያረጋግጡልን እኛም ደግሞ በራችን ክፍት ነው ማለት ነው። ያንን እንግዲህ ቅድምም እንደሰማችሁት የኢትዮጵያ ቴኒስ ፌዴሬሽንም የአዲስ አበባ ቴኒስ ፌዴሬሽንም በዚህ ጉዳይ ላይ እንሰራለን ብሏል። እነሱ ከሰሩ እናንተን ካደረጉ ያው እንደተባለው በስፖንሰርሺፕ ነው ሊያድግ የሚችለው። በሀገር ውስጥም በውጭም ያሉ ቴኒስ አፍቃሪ የቴኒስ ቤተሰቦችን አንድ ላይ መርጃ አድርገን በጋራ ቴኒሱን ለማሳደግ እቅድ ይዘናል። ሜዳዎች የተሰሩ ስለሆነ ወጣቱ ትውልድም ይህንን ኢኒሼቲቭ በመውሰድ እንዲሳተፍ፣ ባለሀብቱም እንዲሳተፍ እና ደግሞ ፌዴሬሽኖቹም እንዲተባበሩ ያስፈልጋል። ስለዚህ ይሄ ቲምወርክ ነው። ሁሉንም አብሮ ተባብሮ ለሀገር እድገት ለወጣቱ አልባሌ ቦታ እንዳይውል በስፖርት እንዲታነጽ አስተዋጽኦ እንዲያደርግ ጥሬን አስተላልፋለሁ።
Thank you.